የወጣቱ አሟሟት በርካቶችን ያሳዘነ እንዲሁም ደግሞ ቅጽበታዊ መሆኑ በርካቶችን ልብ የሰበረ ጉዳይ ነው። ጠዋት ላይ አምሮበት ቪዲዮ ቲክቶክ ላይ ለቆ ነበረ። ከሰዓት ግን ሞቱን አየሁ። በመንገድ ሳልፍ የወንድሜ መኪና ተጨራምቶ አየሁት። የሱ መኪና ስላልመሰለኝ በዝግታ እያሽከረከርኩ አልፌው ሄድኩኝ። መኪናው ብትንትኑ ወጥቶ ነበረ። የወንድሜን ሞት ግን በኋላ ተረዳሁት። አሁንም ብዙ ደህና አይደለሁም ይላል የሟች ወንድም ለአሃዱ እንደተናገረው። ትላንት ከሰዓት የተፈጠረውና ኢትዮጵያን ያስደነገጠው የወጣቱ ኢብሳ ሞት በምን መንገድ ህይወቱ ሊያልፍ ቻለ? ወንድሙን አነጋግረናል። ከቤተሰቡ ቃል በቃል ስላደጋው ተሰማላችሁ። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች ላይ እየተፈጸመ ነው አለ ኢሰመኮ። አሁን በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት አስታወቀ። የአማራ ክልል የጸጥታው ምክር ቤት ምን መልእክት አስተላለፈ? በዜናችን የምሰሙት ጉዳይ ነው። በአዲስ አበባ ሳንፎርድ ትምህርት ቤት ውስጥ በዶላር የማይከፍሉ ተማሪዎች እንዳይቀጥሉ ማስጠንቀቂያ መሰጠቱን ተከትሎ በርካታ ጥያቄዎችን አስነሳ። የትምህርትና ስልጠና ባለስልጣን በዚህ ትምህርት ቤት ላይ ምን አይነት አስተያየትን ሰጠ? በዜናችን ትሰሙታላችሁ። ልጆችን ህፃናትን በስርዓት ያለ ማሳደግና ማህበራዊ ሚዲያን ከአግባብ ውጪ መጠቀም እስከምን ድረስ ነው ዋጋ የሚያስከፍለው? እድሜያቸው 17 ዓመት የሆኑ ሁለት ታዳጊዎች በስካር መንፈስ የፈጸሙትን ድርጊት በቪዲዮ ቀርጸው በማህበራዊ ሚዲያ ላይ ያጋሩታል። ፍርድ ቤት ታዲያ የታዳጊዎቹ ቤተሰቦች በስነ ስርዓት የማሳደግ ግዴታችሁን አልተወጣችሁም ብሎ የካሳ ግዴታ ጥሎባቸዋል። እነዚህ ታዳጊዎች ማህበራዊ ሚዲያ ላይ የለቀቁት ቪዲዮ ምንድነው? የምትሰሙት ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። ናርዶስ አለማየሁ ከእናንተ ጋር ለጥቂት ደቂቃዎች ቆይታ አደርጋለሁ። መረጃዎችንም አጠራ አድርገን እናስደምጣችኋለን። የትም እንዳትሄዱ። ትላንትና የተሰማው ዜና በርካቶችን ያሳዘነ ዜና ሆኗል። ጠዋት ላይ ደህና ሆኖ አይቸው ነበር ይላል ወንድሙ ለአሃዱ በሰጠው ቃል። ብዙ ህልሞችና ተስፋዎች የነበሩት ወጣት ኢብሳ ትላንትና ወደ አዳማ ሲጓዝ በደረሰበት አስከፊ የመኪና አደጋ፣ የትራፊክ አደጋ ህይወቱ ማለፉን ወንድሙ ለአሃዱ ገልጿል። ናዝሬት ከተማ ስገባ ተደወለልኝ። ኢብሳ ድንገተኛ አደጋ ደርሶበታል ብለው ነገሩኝ። የሚይዘው የምጨብጠው ጠፋብኝ። ናዝሬት ከተማ ተከራይቶ ግን ብቻውን ይኖር ነበረ። ስራ አብረን ሰርተናል። ይህንን ስሰማ ያለሁበት ጠፋብኝ። አስከሬኑ እስከ 4 ሰዓት ደብረ ዘይት ጤና ጣቢያ ነበረ። ከዛ በኋላ ግን ወደ ሚኒሊክ ሆስፒታል አዲስ አበባ ተወሰደ ይለናል። እንዴት አይነት ልጅ ነበር ወጣቱ ስንል ጠይቀነው ነበር ወንድሙን። ለሁሉም ነገር ሲጠራ ፈጥኖ የሚደርስ ወጣት ነበረ። ዛሬ የተዋወቀው ሰው ሁሉ ዘመዱ ነው። እሱን ማጣት ግን ምን ቃል እንደሚገልጸው እኔ ባንደበቴ መግለጽ አልችልም። ቤተሰቦቹ እጅግ ተረብሸዋል። አንደኛው ወንድሙ በተለይ ከባድ ሁኔታ ውስጥ ነው ያለው በዚህ ክስተት። ከሁሉ ነገር የገረመኝ ግን ይላል ይሄ ወንድሙ ለአሃዱ ሲናገር፣ ከባለቤቱ ጋር እያየነው ነበር መኪናውን ስናልፍ። አልፈን ስንሄድ በዳር በኩል በጣም ተጎድቶ የወደቀ መኪና እያየን ነበር ያለፍነውና በዝግታ ፍጥነታችን ቀንሰን አየነውና ከዚህ መኪና ሰው ሊተርፍ ይችላል ወይ እያለን እየተነጋገርን ነበር ያለፍነው። የወንድሜ መኪና ግን ዶቄት ሆኖ ሰው እንዳይተርፍ ሆኖ ነበረ የተገለበጠው። ወንድሜ መኪና ውስጥ መሆኑን ግን አላወኩም። በዛ መኪና ውስጥ ወንድሜ መውደቁን አላየሁም ነበር። ይህ ልቤን በጣም ሰብሮታል። መጨረሻ ላይ ግን ወንድሜ እንደሆነ አወኩኝ። በርዘግቼ ማልቀስ ገባሁ። ከበደኝና ግራ ተጋባሁ። ይህ በማንም ሰው አይድረስ የትራፊክ አደጋ የበርካቶችን ህይወት እየቀጠፈ ይገኛል። እሱ ያላለፈበት የህይወት ውጣ ውረድም አልነበረም። ሳምቡሳ ይሸጥ ነበረ። ሳምቡሳም ደግሞ እያስተናገደ አገልግሎት ይሰጥ ነበረ። ከዛ በኋላ ግን ደከመኝ ሰለቸኝን ስለማያቅ ጥሩ መንገድ ላይ መጥቶ ነበረ። ወደ ዲኮር ስራ መጥቶ ደግሞ እየሰራ ነበር። ኢቨንትም ያዘጋጅ ነበረ። ጥሩ እየተንቀሳቀሰ ነበረ። ባልታሰበ አጋጣሚ ግን ጠዋት ቪዲዮ ሰርቶ ከሰዓት ተሰናበተኝ ይላል። አብርሽ ዲኮር በመባል የሚጠራው ወይም አብርሃም የተባለው ወንድሙ ማለት ነው። አሃዱ ስለ ክስተቱ ከቦታው ወንድሙን አነጋግሮታል። ባነጋገርነው ጊዜ እጅግ ስሜታዊ ሆኖ ነበረ። ከዛ በኋላ ግን ለተወሰነ ደቂቃዎችም ቢሆን ተረጋግቶ ስለ ክስተቱ አስረድቶናል። ምንድነው የተፈጠረው? ተከታትለን እንመለስ። አብርሃም አደራ እባላለሁ። ያው በጠራሁት ጊዜ ሁሉ ፈጥኖ የሚደርስልኝ ወንድሜ ነው። ቃላት የለኝም። እሱም ማጣት በጣም ከባድ ነው። በማንኛውም ሁኔታ ስጠራው ፈጥኖ ነው የሚደርስልኝና ከህይወቴ አንድ ሰው ትልቅ ሰው ነው የጎደለብኝ ዛሬ። በጣም ከባድ ነው። ብቻ ያው
እሱ መሆኑን አላወቅኩም። ሃይዌይ ላይ ያለፍኩኝ አደጋውን አይቻለሁኝ። ግን መኪናው ተጨራምታ አይቻለሁ። ሰው እንደማያወጣበትም አይቼ ነበር። ግን እሱ አልመሰለኝም። አልፌ ሄድኩኝ። ገና ልክ ናዝሬት ከተማ ስገባ ተደወለልኝ። ኢብሳ አደጋ ደረሰበት ብለው ነገሩኝ ማለት ነው። በጣም ነው የደነገጥኩትኝ። ሚይዘውም ጨብጠው ነው ያጣሁትኝ። ስራም አብረን እንሰራለን። በኋላ ያው ብቻ በቃ ግራ ሲገባኝ ጓደኞቼን ደውዬ ጠራው። እነሱም መጡ። ከዛ ወደ ደብረ ዘይት ጤና ጣቢያ እዛ ነበር ያለው አስከሬኑ የተወሰደው። ወደዛ ሄዱ እስከ ማታ 4 ሰዓት። እኛም እዛ ነበርን ሄድን። ከዛ ወደ ሚኒሊክ ሆስፒታል ተወሰደ ለምርመራ ተባለ። ወደዛ ወሰዱት ወደ ሚኒሊክ። ከምንም በላይ ያከበደብን ደግሞ ትንሽ መራቁ ነው፣ የቀብሩ ቦታ ማለት ነው። አሁን ዛሬ ቢቻል እዚሁ አዳማ ከተማ ላይ ኦሊያድ ሲኒማ ውስጥ የጸሎትና የሻማ ማብራት ፕሮግራም ልናደርግለት እሱን ዝግጅት እያደረግን ያለ ነው። ወዳጆቹ በጣም ብዙ ወዳጆች አሉት። በጣም ብዙ ሰው ይወደዋል። በጣም ከሰው ጋር ይቀርባል። ፍቅር የሆነ ልጅ ነው። በጣም በቃ ከሚባለው በላይ ማለት ነው። ፍቅር ነው። ለሁሉ ነገር ሲጠራ ፈጥኖ ይደርሳል። ዛሬ ያወቀው ሰው ሁሉ ወንድሙ ነው ለሱ እና በጣም እሱም ማጣት በጣም ከባድ ነው። ብቻ አላውቅም ምን አይነት ቀን እንደሆነ። ሰው በምን አይነት ሰዓት እንደሚሄድ አናውቅም። በሕፃንነትም ይሄዳል፣ በወጣትነት ይሄዳል፣ አርጅቶም ይሄዳል። አናውቅም በምን አይነት ሰዓት እንደምንጠራና ያው እንግዲህ መዘጋጀት ነው። ምን ማድረግ ይቻላል? ልብ የሚሰብር ቢሆን እንግዲህ ከአምላክ ጋር አንጣላም። ለምን ሆነ አንልም። እንግዲህ እሱ የፈቀደውን ያደርጋል። የቤተሰቦቹ ሁኔታ ያው እንግዲህ ማታ እንዳየሁት ሁሉም ተረብሸዋል። ወንድሞቹ ግራ ገብቷቸዋል። በተለይ አንደኛው ወንድም ምንም አይልም፣ በቃ ወዲህ ወዲያ ይላል እንጂ በቃ ግራ ገብቶታል ማለት ነው። በጣም ከባድ ነው። መኪናውን አይቼ ነበር ከባለቤቴ ጋር ራሱ እያየ ነው። ልክ እዛ ጋር ስንደርስ እንትን ፖሊሶች፣ አምቡላንስ፣ ክሬን ምናምን ነበረ ሊያነሱት ማለት ነው። ከዛ ረጋ ብለን አየት አድርገን አለፍን ማለት አልቆምንም። ዝም ብለን ስፒዳችንን ቀንስ አድርገን ነው እዚህ ውስጥማ ሰው አይተርፍም ብለን እንሄድ ነው። መኪናው የሌለ ዱቄት ነው የሆነችው እና ከዛ ገብቼ ልክ ከተማ እንደገባው ባለቤቴ ልጄን ምናምን ቤት እንዳስገባኋቸው ወደ ሱቅ እየሄድኩኝ አንድ ሰርግ አብረን የሰራንለት ልጅ አለና ወዳጁ ነው። እሱ ደወለልኝ። ምናልባት በሱ ስልክ ተደውሎ ይሁን የመጨረሻ ስልክ እሱ ላይ ሲደውል አንስተው መሰለኝ የነገሩት። ያው የመጨረሻ ስልክ እኔ ጋ ስለሆነ ነው መሰለኝ ለእኔ ነግረውኝ ነው ብሎ ደወለልኝና ቤተሰቦቹን ታውቃለህ ወይ ብሎ ነገረኝ። እኔ ደነገጥኩኝ በጣም። ልደዋውል አልኩኝ። ማጋ እንደምደውሉላ ግራ ገባኝ ማለት ነው። በዛ ሰዓት በቃ ቆሜ መንገድ ዘግቼ ማልቀስ ሆነ ስራዬ። ከዛ ጓደኞቼ መጥተው ምናምን ነው በኋላ አረጋግተው መኪናውንም ተቀብለውኝ ይዘው ሄደው ምናምን ትንሽ በቃ ተረጋግተን ወደ ደብረ ዘይት ጤና ጣቢያ ሄድን። የሚገርምሽ በጣም ታታሪ፣ ከምንም በላይ የሚያስለቅስሽ ደግሞ ችግርን በጣም አይቷል። ሻይ ቤት ሁላ ሳምቡሳ ምናምን ይሸጥ ነበረ ማለት ነው። ሳምቡሳ ይሸጥ ነበር ስልሽ ሳምቡሳ የሚሸጡት ጋር አስተናጋጅነት ሆኖ እንደዛ እሱን ሁላ ሰርተዋል። በትርፍ ጊዜው እሱን ይሰራል። ጉዳይ በማስፈጸምም ይሯሯጣል። አሁን ትንሽ ሻል ሲል ዲኮር ስራ ላይ ኤቨንት ፕሮግራሞችን ምናምን መያዝ ምናምን ጀመረ ማለት ነው። እንደዛም ሆኖ ሌሎቹን ስራ አልተውም። ይሄኛው ስራ ሲጠፋ እዛኛው ላይ ይሯሯጣል። በጣም ታታሪ ልጅ ነው። በቃ ወደ ማደጉ እየሄደ ያለ ልጅ ነበረ። ግን ያው አልሆነም። በቃ እሱ ለእኔ ፈጥኖ ደራሼ፣ በሁሉ ነገር ፈጥኖ የሚደርስልኝ ወንድሜ ነው እና እኔ ስላልደረስኩለት በሱ ነው በቃ ትንሽ እንትን ያለ። በዚህ በማሽከርከሩ ዙሪያ ያው ሁሉም ሰው በጣም ጥንቃቄ ሊያደርግ ያስፈልጋል። ምክንያቱም በጣም ሩጫም ኪሎ ሜትርን ሳይሆን እድሜን ነው የሚቀንሰው። እድሜን ይቀንሳል። ምክንያቱም ይኸው አየነው በወንድማችን ማለት ነው። ሲቀጥል ደግሞ ሀሳብን ማሽከርከር ላይ ካለን ሀሳባችንን ማሽከርከሩ ላይ ብቻ ማድረግ፣ ወደ ሌላ ነገር እንትን አለመሳብ። ምናልባት እንግዲህ አላቅም ወንድማችን በምን አይነት መንገድ ህይወቱ እንዳለፈ። ምክንያቱም ግጭት የለም፣ ተገልብጦ ነው። ጎማ ይሁን ያው ኦቨር ስፒድም ከሆነ ጎማ ከፈነዳ ከቁጥጥር ውጭ ይሆናል፣ ይገለበጣል። እንደዚህ ህይወትን ያሳጣል ማለት ነው እና በተቻለ መጠን የተፈቀደልን ስፒድ አለ። የመኪናችንን ሁኔታ አይተን ስፒዳችንን ረጋ አድርገን ብናተርፍ 5 ደቂቃ ራሱ ማይሞላ ነው እናተርፈው። እሱ 5 ደቂቃዋን ደግሞ በሆነ ነገር እናጠፋታለን። ያቺን ደቂቃ ረጋ ብለን በቃ ብንሄድ ለእንደዚህ አይነት ነገርም አንጋለጥም እና በጣም ጥንቃቄ ይፈልጋል የማሽከርከር ነገር። ብዙ ጊዜ እንግዲህ ይሄ ወጣትነትም ትንሽ እንትን ይላል። መኪና ሲሮጥልን በቃ በዚህን ያህል ስፒድ ሄድኩኝ፣ በዚህን ያህል ደቂቃ መጣው ምናምን የሚለው ይሄ ጀብድ ይሆንና እንደዚህ ህይወታችንን ያሳጣናልና
ሮጠን ስለመጣን የምንጨምረው ነገር የምንቀንሰውም ነገር የለም። በተቻለ መጠን ያው ሮጠን ስለመጣን ከህይወታችን ላይ ልናጎል እንችላለን። እንደሰማችሁት ነው ቤተሰቦቻችን። የመኪና አደጋ ብዙ ወጣቶችን፣ ብዙ አረጋውያንን፣ ብዙ ህጻናትን እየቀጠፈም የሚገኝ አደጋ ነው። ብዙ ህልሞች፣ ተስፋዎች የነበሩት ወጣት ኢብሳ እንደ ትላንትና ቪዲዮ ሰርቶ ጠዋት በሰራው ቪዲዮ ብዙዎች አሁንም እንደውም ከሞተ በኋላ ህይወቱ ካለፈ በኋላ በርካታ እይታዎችን እያገኘ ይገኛል። በራሱ የቲክቶክ ቻናል ላይ ነበረ ይሄንን ቪዲዮ የለቀቀው። ከሰዓት በኋላ ግን በህይወት አተነዋል ማለት ነው። ወደ አዳማ ሲጓዝ በደረሰበት አስከፊና እጅግ አሳዛኝ መኪና አደጋ ህይወቱ አልፏል። በርካታ ወገኖች እጅግ ተደናግጠዋል። ለመላው ቤተሰቦቹና ጓደኞቹ መጽናናትን እንዲሰጣቸው አሃዱ ይመኛል። ወጣቱ ኢብሳን ለማሰብም የጸሎትና የሻማ ፕሮግራም ዛሬ ተዘጋጅቷል። በሞት ላጣነው ወንድማችሁ፣ ወዳጅ ዘመዶቹ እንዲሁም ደግሞ በዙሪያው ለነበራችሁ ይህ ባልታሰበ አደጋ ላጣችሁት ሁሉ አሃዱ ኒውስ ኤንድ ፖለቲክስ መጽናናትን ይመኛል። ወደ ቀጣይ መረጃ እናልፋለን። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች የተፈጸሙ ነው ብሏል ኢሰመኮ ምንድነው ያለው? ክትትል አድርግ ያለው በተለያዩ የሀገሪቱ አካባቢዎች በተለይ በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ ጭምር እንደሚፈጸም አረጋግጫለሁ ሲል ነው የገለጸው። ይሄ ድርጊት ታዲያ በመምህራን እንዲሁም ደግሞ በተማሪዎች እንደሚፈጸም ኮሚሽኑ ጠቀስ አድርጎት አልፏል። በተጨማሪም በጥቂት ትምህርት ቤቶች ህጻናት አካላዊና ስነልቦናዊ ጉዳትን የሚያስከትሉ ቅጣቶች መኖራቸውን እንዲሁም ደግሞ በተለይ በኦሮሚያና አማራ ክልል በታጣቂዎችና በመንግስት ኃይሎች መካከል እየተካሄዱ ባሉ ግጭቶች ምክንያት ተማሪዎች አሁንም ስጋት ላይ መሆናቸውን ነው ኢሰመኮ የገለጸው። ይሄ ግኝት የተመላከተው ኢሰመኮ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎች ምቹ መሆናቸውና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታንስ ምንድነው የሚለውን አስመልክቶ ባደረገው ክትትል ነበር ይሄንን መረጃ ይዞት የወጣው። በዚህ መሰረት እንግዲህ ነሐሴ 27 2017 ያሳለፍነው 2017 ዓመት በግኝቶችና ምክረ ሀሳቦች ላይ በአዲስ አበባ ከሚመለከታቸው አካላት ጋር ጭምር ውይይት አድርጓል። በውይይቱ የትምህርት ሚኒስቴር፣ የክልሎች የትምህርትና የገንዘብ ኢኮኖሚ ቢሮ ኃላፊዎች፣ ተወካዮች እንዲሁም ደግሞ የትምህርት ቤት ርዕሰ መምህራን ተሳትፈዋል። ኢሰመኮ ትላንት በማህበራዊ ትስስር ገጹ እንዳስታወቀው ማለት ነው። ኮሚሽኑ ታዲያ በአብዛኛው ትምህርት ቤቶች ተማሪዎች ምቹ ባልሆነ ወይም ባልተመቻቸው ሁኔታ በተጨናነቀ ሁኔታ የሚማሩ መሆናቸው፣ በበርካታ ትምህርት ቤቶች እንዲሁ ተማሪዎች የመጀመሪያ እርዳታ የሚያገኙበት የጤና ክፍል ወይም ክሊኒክ አለመኖሩ፣ የመጀመሪያ ደረጃ ሕክምና ቁሳቁስ ወይም ፈርስት ኤድ ኪት እና ሌሎች የጤና ባለሙያ እጥረት የተስተዋሉ ተግዳሮቶች ወይም ችግሮች ናቸው ብሏል ማለት ነው። ግን በሁሉም ክትትል በተደረገባቸው ትምህርት ቤቶች የህፃናት ጥበቃና የጸረ መድሎ ፖሊሲዎች አለመኖር፣ እንዲሁም በአንዳንድ ትምህርት ቤቶች ደግሞ ጫት፣ ሺሻ፣ ፑል ቤቶች መበራከታቸው እንዲሁም ደግሞ ለህፃናት ምቹ የሆነ የተማሪዎች የቅሬታ መቀበያ ስርዓት አለመኖር በመማር ማስተማሩ ሂደት ላይ አሳሳቢ የሰብአዊ መብቶች ጉዳዮች መሆናቸውን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ማለት ነው። ስለዚህ ህጻናቱ ምቹና ሰብአዊ መብቶቻቸውን ያከበረ ትምህርት እንዲያገኙ ባለድርሻ አካላት ተገቢውን ትኩረት ሊሰጡ ይገባል ሲል ነው ኢሰመኮ ያሳሰበው። የኢሰመኮ የሴቶችና የህጻናት መብቶች ስራ ክፍል ዳይሬክተር ሰላማዊት ግርማይ የህጻናት መብቶችን የማስጠበቅ ግዴታ የመንግስት መሆኑን ጠቅሰዋል። ምቹና የህጻናት ሰብአዊ መብቶች ያከበረ ትምህርት አሰጣጥ ሂደት እንዲረጋገጥ እንዲተገበር ኢሰመኮ የሚያካሄደውን የውትወታ ስራ አጠናክሮ እንደሚቀጥልም ገልጸዋል ማለት ነው። ኢሰመኮ ቀደም ሲል በነገርኳችሁ መሰረት ማሳሰቢያ ሰጥቷል። የአማራ ክልል የጸጥታ ምክር ቤት አሁን በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ብሏል። እንግዲህ በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መሰራት እንደሚገባ አቅጣጫ ተቀምጧል ሲል ነው የጸጥታው ምክር ቤት ያስታወቀው። የአማራ ክልል የጸጥታ ምክር ቤት እንግዲህ በመስከረም 5 ቀን ግምገማ አድርጓል። በግምገማው ምንድነው ያለው? የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ማብራሪያ ሰጥተው ነበረ። የክልሉ የጸጥታ ችግር ከጊዜ ወደ ጊዜ የተሻሻለ መምጣቱን ወሳቸው የሚናገሩት በጫካ የነበሩ ታጣቂዎች ጭምር የሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ናቸው ሲሉ ነው የገለጹት ኃላፊው። ታዲያ አክለው ምንድነው ያሉት? የሰላም አማራጮችን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ህዝብም
መካስ አለብን፣ ህዝቡ መካስ አለበት፣ የአማራ ክልል ህዝብ መካስ አለበት ብለው እየተመለሱ ናቸው ነው የሚሉት። አያይዘው ምንድነው የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም የተሰራ ያለውን ስራ ጭምር ገምግመዋል። ታጣቂዎችን መልሶ ለማቋቋም ግን እየተደረገ ያለው አሁን ላይ እየተደረገ ያለው ስራ ተጠናክሮ እንደሚቀጥል ነው የጸጥታው ምክር ቤት ያስታወቀው። ሳንፎርድ ትምህርት ቤት በዶላር የማይከፍሉ ተማሪዎች እንዳይቀጥሉ ማሳሰቡ ጥያቄ አስነስቷል። የትምህርትና ስልጠና ባለስልጣን ወላጆች በዶላር እንዲከፍሉ ወይም ልጆቻቸውን እንዲሰናበቱ ማስጠንቀቂያ እንደተሰጣቸው ወላጆች እንደገለጹለትና በዚህ ምክንያት ትምህርት ከመስተጓጎሉ በፊት ደግሞ የእርምት እርምጃዎች እንዲወስድ መጠየቃቸውን ገልጾ ትምህርት ቤቱ ማብራሪያ እንዲሰጠው ነሐሴ 30 ቀን በጻፈው ደብዳቤ ጠይቆ ነበረ። በወጣው መረጃ ባለስልጣኑ በደብዳቤው እንዳስታወቀው ምንድነው ያለው ትምህርት ቤቱ የትምህርት ክፍያ በብር ወይም በዶላር እንደሚቀበል እንዲሁም ደግሞ ወላጆች እንዲከፍሉ የጠየቀውን የክፍያ መጠን ካልፈጸሙ ልጆቻቸው እንደሚሰናበቱ እንደሚያደርግ የገለጸውን ጉዳይ ይመለከታል። በ10 ቀናት ውስጥ ለባለስልጣኑ ማብራሪያ እንዲያቀርብ አዟል። በተጨማሪ ደግሞ ባለስልጣኑ ጉዳዩን አይቶ ማብራሪያ እስኪሰጥ ድረስ ከክፍያ ጋር በተያያዘ መመሪያ ያልተከተለ ምንም አይነት ጭማሪ እንዳያደርግ እንዲሁም ደግሞ ተማሪዎቹ ትምህርታቸው እንዲቀጥሉና እንዳይስተጓጎልባቸው አስጠንቅቋል ማለት ነው። ትዕዛዙ ተግባራዊ የማይደረግ ከሆነ በትምህርት ሚኒስቴር የዓለም አቀፍ የማህበረሰብ ለትርፍ ያልተቋቋመና የበጎ አድራጎት ትምህርት ቤቶች ፈቃድ አሰጣጥና እድሳት መመሪያ መሰረት እርምጃ እንደሚወስድም ነው ያስታወቀው። በተጨማሪ ለሚመጣው ማንኛውም የህግ ተጠያቂነት የትምህርት ቤቱ የበላይ አመራሮች የተቋሙ ኃላፊነት መሆኑን ባለስልጣኑ ገልጿል። የትምህርትና ስልጠና ባለስልጣን ማለት ነው። የኢትዮጵያ ብሔራዊ ባንክም በኢትዮጵያ የሚገኙ ዓለም አቀፍ የውጭ ማህበረሰብ ትምህርት ቤቶች ክፍያን በሚመለከት ከትምህርት ሚኒስቴር ማብራሪያ መጠየቁን በደብዳቤ ተጽፏል። በዚህ መሰረት በብሔራዊ ባንክ ፈቃድ የተደረገ ስምምነት እስካልሆነ ድረስ ኢትዮጵያ ውስጥ የሚደረጉ ማናቸውም የገንዘብ ስምምነቶችና ውሎች በብር እንደሚመዘገቡና እንደሚፈጸሙ በባንክ አዋጅ መሰረት ደግሞ መደንገጉን አስታውቀዋል። የውጭ ሀገር ዜጎች፣ የውጭ ድርጅቶች ኢትዮጵያዊ የሆኑና የሚያገኙት ገቢ ከውጭ ሀገር በውጭ ምንዛሬ ሆኖ አግባብነት ባለው ህግ መሰረት በኢትዮጵያ በሚገኙ ባንኮች የውጭ ምንዛሬ ሂሳብ ያላቸው ወይም በቀጥታ ክፍያውን በውጭ ምንዛሬ ከውጭ ሀገር በማስላክ የትምህርት ቤት አገልግሎት ክፍያ በውጭ ምንዛሬ መክፈል እንደሚቻል ነው ያብራራው ማለት ነው። በተጨማሪ የውጭ ምንዛሬ ገቢ ያላቸው ዓለም አቀፍና የውጭ ማህበረሰብ ትምህርት ቤቶች በውጭ ምንዛሬ ከውጭ የሚተላለፍላቸውን ብር ወይም ገንዘብ በባንኩ መመሪያ ሪቴንሽን የውጭ ምንዛሪ ሂሳብ በመክፈት 50% በውጭ ምንዛሪ መያዝና በመመሪያው ለተጠቀሱ አገልግሎቶች መጠቀም እንደሚችሉ ገልጿል። ነገር ግን ከነዚህ አሰራሮች ውጪ የውጭ ምንዛሪ ገቢና ሂሳብ የሌላቸው ኢትዮጵያውያን ዜጎች የትምህርት ቤት አገልግሎት ክፍያዎች መዋዋል መመዝገብና መክፈል የሚችሉት በብር ብቻ መሆኑን ብሔራዊ ባንክ በማብራሪያው ያሰፍራል። ጉዳዩን በሚመለከት ለፌዴራል የመጀመሪያ ደረጃ ፍርድ ቤት በነ አቶ ኤፍሬም መኩሪያ በቀረበው ክስ መሰረት በዋለው ችሎት ተከሳሽ ሳንፎርድ ዓለም አቀፍ ትምህርት ቤት የከሳሾች አቤቱታ እንዲደርሰውና አስተያየት እንዲሰጥበት ለመስከረም 7 ቀን 2018 ቀጠሮ ሰጥቷል። ትምህርት ቤቱ አቤቱታው ደርሶት አስተያየት እስኪሰጥበት ድረስ ግን በትምህርት ቤቱ የተሰጡ ትዕዛዞች እንዳይፈጸሙ ፍርድ ቤቱ አዟል ማለት ነው። ሪፖርተር የትምህርት ቤቱን ኃላፊ ማብራሪያ እንዲሰጡ በዋትስአፕ ቁጥራቸው በአጭር የጽሁፍ መልእክት ጠይቄ ነበረ ቢልም ማብራሪያ ለመስጠት ፈቃደኛ ሳይሆኑልኝ ቀርተዋል ብሎ የወጡት መረጃዎች አመላክታሉ። ወደ መጨረሻው ዜና አለፍን። ተወዳጆች ልጆችን በስርዓት ያለ ማሳደግና ማህበራዊ ሚዲያን ካላግባብ መጠቀም እስከምን ድረስ ነው ዋጋ የሚያስከፍለው? እድሜያቸው 17 ዓመት የሆኑ ሁለት ታዳጊዎች በስካር መንፈስ የፈጸሙት ድርጊት በቪዲዮ ቀርጸው በማህበራዊ ሚዲያ ላይ ያሰራጩታል። ፍርድ ቤት ደግሞ የታዳጊ ቤተሰቦች በስነ ስርዓት የማሳደግ ግዴታችሁን አልተወጣችሁም ብሎ የካሳ ግዴታ ጥሎባቸዋል ማለት ነው። አሃዱ ኒውስን ፖለቲክስ ጉዳዩን ተመልክቶታል። ከውጭ መረጃዎች ዞር ስንል እያስገረምን መረጃ ነው። ሾርባ ውስጥ ሽንታቸውን የሸኑ ሁለት ቻይናውያን ታዳጊዎች 2.3 ሚሊዮን ዩዋን አሊያም ደግሞ $300,000 እንዲከፍሉ ተወስኖባቸዋል። ይሄ የሆነው መቼ ነው? የካቲት ወር ላይ ነው። ባለፈው የካቲት ወር ላይ በቻይናው ግዙፍ የሾርባ ሬስቶራንት ገብተው ይህን ድርጊት የፈጸሙ ታዳጊዎች ጉዳይ በጣም አነጋጋሪ ሆኖ የቆየ ጉዳይ ነው። እንዴት አንድ ሬስቶራንት ላይ ገብተው ሾርባ ላይ እንደዚህ አይነት ነገር ያደርጋሉ በሚል ማለት ነው። እድሜያቸው 17 ዓመት የሆነው ሁለቱ ታዳጊዎች በስካር መንፈስ ነው ድርጊቱን የፈጸሙትን ድርጊት ታዲያ
በቪዲዮ ቀርጻ በማህበራዊ ሚዲያ ያጋሩታል። በሽንት የተበከለውን ሾርባ ሰዎች እንዳልጠጡት ተነግሯል። በዚህ ግዙፍ ምግብ ቤት ከድርጊቱ በኋላ ለተስተናገዱ በሺዎች የሚቆጠሩ ደንበኞች እዛ አካባቢ የነበሩ የሚመገቡ የሚጠጡ ደንበኞች ክፍያ ለመፈጸምም ይሄ ሬስቶራንት ቃል ገብቷል ለተፈጸመው ድርጊት ማለት ነው። መጋቢት ላይ ሬስቶራንቱ ደንበኞቹን ለመካስ ያደረገውን ከግምት አስገብቶ ለደረሰበት ኪሳራ 23 ሚሊዮን ዩዋን እንዲከፈለው ጠይቋል። ባለፈው አርብ እንግዲህ የሻንግሃይ ፍርድ ቤት እነዚህ ሁለት ታዳጊዎች የሬስቶራንቱን መብት ጥሰዋል፣ እንዲሁም ደግሞ ስሙን አጉድፈዋል፣ የሬስቶራንቱን ስም አጥፍተዋል፣ አጉድፈዋል ሲል ፈርዷል። አክሎ ታዲያ ታዳጊዎቹ የኩሽና እቃዎችን መርዘዋል፣ በዚህ መሰረት በህዝቡ ዘንድ ድንጋጤ ፈጥረዋል ሲል ነው የከሰሳቸው። ፍርድ ቤቱ የታዳጊዎቹ ቤተሰቦች በስነ ስርዓት ልጆቻችሁን የማሳደግ ግዴታችሁን አልተወጣችሁም በማለት ካሳውን እንዲከፍሉ መወሰኑ ነው ከፍተኛ የመንግስት መገናኛ ብዙሃን የዘገቡት። 2 ሚሊዮን ዩዋን ለደረሰው ኪሳራ እንዲከፈል 130 ሺህ ዩዋን ደግሞ የኩሽና እቃዎች ላይ ለደረሰው ኪሳራና ለጽዳት በተጨማሪም ደግሞ 70 ሺህ ዩዋን ለክስ ሂደት ወጪ መሸፈኛ እንዲሆን ፍርድ ቤት ብይን ሰጥቷል። ይሄ ሁሉ ኪሳራ ይሄ ሁሉ ገንዘብ የወጣው ታዲያ እነዚህ ሁለት ታዳጊዎች በሰሩት ከአግባብ ውጪ የሆነ ድርጊት ነው። ነገር ግን ደንበኞች ሊከፍሉ ከሚገባቸው በላይ ገንዘብ ካሳ ለመክፈል መወሰኑ በፈቃደኝነት ላይ ተመሰረተ በመሆኑ ታዳጊዎቹ ይህን ወጪ መሸፈን አይገባቸውም ተብሏል። ምግብ ቤቱ በአውሮፓውያኑ ከየካቲት 24 እስከ መጋቢት 8 ለተጠቀሙ ከ4000 በላይ ደንበኞቹ ወይም የምግብ ተጠቃሚዎች ሙሉ ወጪ እንደሚሸፍንና 10 እጥፍ ካሳ እንደሚከፍል ነው ቃል የገባው። አክሎም የሾርባ ማብሰያ እቃዎችን ሙሉ በሙሉ በአዲስ መተካቱን የጽዳትና የጸረ ተዋስ ስራ ማከናወኑ ማስታውቋል። ምክንያቱም እነዚህ ልጆች እቃውን ሁሉ በክለውታል ተብሎ ስለታሰበ ማለት ነው። በዚሁ ግዛት እንግዲህ የመጀመሪያው ምግብ ከፍቶ በመላው ቻይና በፍጥነት የተስፋፋው ይሄ ሬስቶራንት በተለያዩ ሀገራት ከ1000 በላይ ቅርንጫፎች ያሉት ታዋቂ ሬስቶራንት ነው። ምግብ ቤቱ ለደንበኞቹ በሚሰጠው ላቅ ያለ አገልግሎት፣ ጥሩ አገልግሎት፣ ቤተሰባዊ በሆነ መስተንግዶ የሚታወቅ አገልግሎት ነው። እነዚህ ህጻናት እየሰሩት ነገር ግን ካስተዳደግ የጎደልና ያንን ነገር ሾርባ ላይ ሽንታቸውን ሸንተው ያ ብቻ ሳይበቃ በማህበራዊ ሚዲያ ላይ ማጋራታቸው የቤተሰብ አስተዳደግ ነው ወይስ ግብረገብነት የጎደለው ድርጊት ነው የሚለው በርካቶችን ያነጋገረ ሆኗል። ይህ ሁሉ ወጪ ግን የወጣው እነዚህ ሁለት ታዳጊዎች በሰሩት ስህተት ነው ማለት ነው። ተወዳጆች በእኔ በኩል የነበሩት ከአሀዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን የተመራረጡና የአስደመጥናችሁ መረጃዎች ናቸው። አሁን ደግሞ ሌሎችን ከዚህ ለየት ያሉ ያልተደመጡ መረጃዎችን ከአሀዱ ሬዲዮ ትሰማላችሁ። ከአሀዱ ሬዲዮ ፍቅርተ ቢተው ባልደረባ የተጠበቃችኋለች። ወደዛ እንሄዳለን። ንሳኑን እየመራው ፍቅርተ ቢተው፣ ቴክኒኩን በጥራት በመቆጣጠር ነጻነት ኪዳኔ። አንኳር ዘገባዎቹ ቀዳሚ ናቸው። የትምህርት ጥራትን ለማረጋገጥ ፈተና ብቻውን መለኪያ እንደማይሆን ተገለጸ። በዘንድሮ ዓመት የ12ኛ ክፍል የተማሪዎች ውጤት 91 በመቶ የሚሆኑት እንዳላለፉ የትምህርት ሚኒስቴር ማስታወቁን ተከትሎ ውጤት ያልመጣላቸው ተማሪዎች ቀጣይ ዕጣ ፈንታ እንዲሁም የሚደርስባቸው የስነ ልቦና ጫና መፍትሄውን በተመለከተ አህዱ የዘርፉ ባለሙያዎችን አነጋግሯል። የትምህርት ባለሙያው ዶክተር ሳሙኤል አሰፋ ውጤት ያልመጣላቸው ተማሪዎች ላይ የሚደርሰው የስነ ልቦና ጫና ከፍተኛ በመሆኑ ብዙ ስራ ይጠበቃል ብለዋል። ዝቅተኛ ውጤት የሚያመጡ ተማሪዎች ቁጥር መጨመሩ አሳሳቢ መሆኑን አንስተው የማካካሻ ትምህርት በመስጠት በልዩ ሁኔታ ማስተማር እንደሚጠበቅም ገልጸዋል። ተማሪው ላይ በጣም ከፍተኛ ተጽዕኖ ሊያሳድር ይችላል። ይሄ ያልጠበቁት ነው። ቢኮዝ ይሄ ትራዲሽኑ ከታች የመጣ ስለሆነ አትሊስት ይሄንን ለመቅረፍ አንድ 10 እና 12 ዓመት ሊፈልግ ይችላል። ቢኮዝ ይሄ ማይንድ ሴት አምጥቶ ወደ ትክክለኛው መስመር ለመመለስ ጊዜ ስለሚፈልግ ለጊዜው ያስደነግጣቸዋል። እንግዲህ እዛ ላይ መሰራት አለበት። ራሳቸውን አሻሽሎ እንግዲህ ሬሜዲያል የሚባል ነገርም አለ። ከጨረሱ በኋላ በዛው የሚቀጥሉበትም ሞዳሊቲዎች ስላሉ በዛም አትሊስት ሳይታሰብ በድንገት የወደቁ ተማሪዎች ዩኒቨርሲቲ ጆይን የሚያደርጉበት አሰራር ስላለ እሱ ይጠቅማቸዋል ብዬ ነው የማስበው። መብጣት ካለበት በየትምህርት ቤቱ እንግዲህ ከመደበኛ ትምህርት ጎን ለጎን የዊኬንድ ፕሮግራሞች፣ ቱቶሪያል፣ ተጨማሪ እገዛዎችን ቢደረጉ ጥሩ ነው። ይሄ ክፍለ ሀገር ላይም ገጠር ላይ ያሉ ትምህርት ቤቶችም እንደዚሁ በየትምህርት ቢሮ እንደዚህ አይነት እገዛ ቢደረግላቸው አትሊስት አቨሬጅ የሆኑትን ተማሪዎችን ወደ ላይ ማምጣት እንችላለን።
ሌላኛው የትምህርት ባለሙያ ፕሮፌሰር ጥሩሰው ተፈራ የትምህርት ጥራትን ለማረጋገጥ ፈተና መለኪያ ሊሆን እንደማይችል ገልጸው ከመሰረቱ ጀምሮ በእውቀት ያልበቁ ተማሪዎችን በ12ኛ ክፍል ብቻ በፈተና መጣል ለውጥ አያመጣም ባይ ናቸው። በዚህም ውጤት ያልመጣላቸው ተማሪዎች ብቻም ሳይሆን ወላጆች ላይም ከፍተኛ ተጽዕኖ እንደሚደርስባቸውም ገልጸዋል። የትምህርት ጥራትን ለማረጋገጥ በፈተና ላይ ብቻም ሳይሆን በተደጋጋሚ የሚነሱ ዘርፈ ብዙ ችግሮች የተማሪዎች ስነ ልቦናን ጨምሮ መስራት ያስፈልጋል ብለዋል። ፈተና የትምህርትን ጥራት ወሳኝ ነው ብዬ አላምንም። ብዙ የትምህርትን ጥራት በተመለከተ ብዙ ነገሮች አሉ። መምህራን ዝግጅት ጋር የተያያዙ፣ ሌሎች ደግሞ ከአቅርቦት ጋር የተያያዙ፣ ከወላጆች ተሳትፎ ጋር የተያያዙ ብዙ ሁለገብ ወደ ጥራት ለመምጣት ትምህርትን ጥራት ለማስጠበቅ ከታች ከመሰረቱ ከፋውንዴሽኑ ጀምሮ እየተስተካከለ መምጣት አለበት። ያን ሳናፈራ ፈተና በፈተና ላይ ብቻ መንጠልጠሉ የትምህርትን ጥራት ያስጠብቃል ብዬ አላምንም። ስለ ፈተናም ቢሆን ፕላትፎርም ፈጥሮ ማነጋገር መቻል አለበት። የምክክር መድረክ መፈጠር አለበት። ወላጆች ቅሬታ እያሰሙ ትምህርት ሚኒስቴር ደግሞ ይህን እያሳየ መሄድ የለበትም። የትምህርቱን ጥራት ለማስከበር የምንፈልግ ከሆነ መሰረታዊ የሆኑ ሁኔታዎች መመቻቸት ይኖርባቸዋል። መመካከር፣ የሚመለከታቸውን የትምህርት በተለይ ወላጆች፣ መምህራን፣ ርዕሰ መምህራን መሳተፍ አለባቸው በየደረጃው ማለት ነው። ያ ሲመጣ ነው አጠቃላይ የትምህርት ጥራት ሊያመጣ ይችላል። ችግር ነው። ስነ ልቦናዊ ጫና ያስከትላል። ተስፋ የመቁረጥ ሁኔታ ሁሉ ሊመጣ ይችላል እና በወላጆችም በኩል በዚሁ ነው የሚሆነው። ተማሪዎች ውጤታማ እንዲሆኑ ችግሮች በጥናት በመለየት ብሎም ከመደበኛው የትምህርት ስርዓት ጎን ለጎን የማካካሻ ትምህርትን በመስጠት መስራት ከሚመለከታቸው አካላት ጋር ውይይት ማድረግ እንደሚያስፈልግም የትምህርት ባለሙያዎቹ ጠቁመዋል። በ2017 ዓ.ም ዘላቂ ሰላምን ለማምጣት የተሰሩ ስራዎች ውጤት ባለማምጣታቸው ጥናት ላይ የተመሰረተ ስራ መስራት እንደሚያስፈልግ ተገለጸ። የሲቪል ማህበራት በ2018 ሰላምን በማረጋገጥ ረገድ ውጤታማ ስራ ለምን መስራት አልቻሉም? ምንስ ይጠበቅባቸዋል? ሲል አህዱ ጠይቋል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው በ2017 ዓ.ም ዘላቂ ሰላምን ለማምጣት የተሰሩ ስራዎች በርካታ ቢሆኑም በሚፈለገው ልክ ውጤት ማምጣት እንዳልተቻለም ተናግረዋል። ለሰላም እጦት መንስኤ በሆኑ ጉዳዮች ላይ ከመሰረቱ መፍትሄ እንዲያገኙ የሲቪል ማህበራት ስለ ሰላም የተለያዩ ጥናቶችን ማድረግ ከሁሉም ባለድርሻ አካላት ጋር በጋራ ብሎም የህግ የበላይነት እንዲረጋገጥ መስራት ያስፈልጋል ነው ያሉት። እንግዲህ ሁላችንም እንደምናስታውሰው በባለፈው ዓመት ብዙ የኢትዮጵያ አካባቢዎች ብዙ ግጭቶች የነበሩበት ዓመት ነው። ዘላቂ ሰላም በማምጣት በኩል ብዙ ሙከራዎች የተደረጉበትም እንደዚሁ ነው። በተለይ የሀገራዊ ምክክር ሂደቱ ከብዙ መዘግየት በኋላ በጣም ብዙ ስራዎች ተሰርተዋል። ዘላቂ ሰላምን ደግሞ እንደዚሁ የሚያጠኑ የሚባሉ ስራዎች ለምሳሌ እንደ ሽግግር ፍትህ የመሳሰሉት እንቅስቃሴዎች ተጀምረው ምንም እንኳን በአሁኑ ሰዓት በሚፈለገው ልክ ወደፊት እየመጡ ባይሆንም እነዚህ ጅማሮች ነበሩ። በተለያዩ መነሻነት ባላቸው ግጭቶች ብዙ ሰዎች የተለያዩ አይነት ችግሮች የሚያስፈጥር ዓመት ነበርና በዚህኛውም ዓመት ደግሞ አንጻራዊ በሆነ መልኩ የተጀመሩት ስራዎች ውጤት እንዲያመጡ በተለይ ከሲቪል ማህበራት ደግሞ ብዙ ስራዎች የሚጠበቁ ከመሆኑ አንጻር እንደዚህ በቅርቡ በቀጣይ ማክሰኞ የሚደረግ ትልቅ ሀገራዊ ኮንፈረንስ አለ። የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን የተፈጠሩ ችግሮች ከሲቪል ማህበራቱ አቅም በላይ መሆናቸውንም ተናግረዋል። በ2017 ዓ.ም የነበሩ ክፍተቶች እንዳይደገሙ በ2018 በተለይም በሰላም ዙሪያ ቅድሚያ ሰጥቶ መስራት እንደሚያስፈልግ ገልጸዋል። የበፊቱን ዓመት ስናይ ከኢንዲቪዥዋል ፐርፎርማንስ ጀምሮ እንደ ማህበረሰብ፣ እንደ ሀገር፣ እንደ መንግስት በሴክተር የምናስባቸው የተጫኑ ነገሮች አሉ። አንዱና ዋነኛው የሰላም ጉዳያችን ነው እና ይሄ ጉዳይ የሰላም እጦት በመኖሩ ምክንያት ለዛ የሰላም እጦት ምክንያት የሆኑ ነገሮች ምንድናቸው ብሎ ማሰብ ከኛ የሚጠበቅ ነገር ነው። በዚህ ግጭት ከቀጠልን ደግሞ የከፋ ነገር በግለሰብ ደረጃ የምናቅደውንም ነገር ማሳካት የማንችልበት እንደ መንግስትም የሚታቀዱ ነገሮች በስርዓቱ መስራት የማንችልበት ሁኔታ ሊፈጠር ይችላል። ስለዚህ ሁሉም ሰው በሰላም ዙሪያ ያለው ኮንትሪቢዩሽን ቀላል የማይባል ስለሆነ በተለይ አሁን ያለንበት የተለማመድ ነው ያለው ግጭት ቁርሾን እየፈጠረ ዘለግ ያለ ጊዜ እንድናሳልፍ እያደረገን ስለሆነ በግጭት ውስጥ እንድንቆይ እያደረገን ስለሆነ ያ ነገር የማህበረሰቡን የመኗኗር ሁኔታ እጅጉን
አፌክት እያደረገው በመምጣቱ ብዙ የምንጠቅሳቸው ነገሮች አሉ። የወጣቶች ስራ አጥነት እየበዛ የሚሄድበት ይህን ሁሉ ነገር ልናስተካክል የምንችለው አስበን አቅደን በሚቻለን አቅም ሁሉ ሰላማችንን መጠበቅና የተጋላጭነት መጠናችንን መቀነስ መቻል ስንችል ብቻ ነው። ለሚፈጠሩ ችግሮች ቶሎ መፍትሄ እየሰጡ መሄድ ያስፈልጋል ሲሉ አንስተው ምክር ቤቱ ከተለያዩ ተቋማት ጋር በጋራ እየሰራ ነው ብለዋል። የግብጽ ፕሬዝዳንት እስራኤል የሰላም ስምምነቶችን የመፍጠር እድል ላይ እንቅፋት መሆኗን ተናገሩ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የእስራኤል ድርጊት በቀጠናው አዲስ የሰላም ስምምነቶችን የመፍጠር እድል ላይ እንቅፋት ሆኗል ብለዋል። ፕሬዝዳንቱ በዶሃ በተካሄደው የአረብ እስላማዊ የመሪዎች ጉባኤ እንደተናገሩት በአሁኑ ወቅት እየሆነ ያለው ነገር የወደፊት ሰላምን የሚያደናቅፍ መሆኑንም ተናግረዋል። አስቸኳይ ጉባኤ ባለፈው ሳምንት እስራኤል ኳታር ላይ ጥቃት ማድረሷን ተከትሎ የአረብና እስላማዊ መንግስት መሪዎች ሀገሪቱን ለመደገፍ የተዘጋጀ መሆኑም ተገልጿል። በዚህ ጉባኤ የተሰበሰቡት የአረብና እስላማዊ መንግስት መሪዎች ከኳታር ጋር ያላቸውን አጋርነትም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንጻሩ ከኔታንያሁ ጋር ተገናኝተው ለእስራኤል ጠንካራ ድጋፍ በመስጠት አሜሪካ በኳታር በተዘጋጀው ጉባኤ ደስተኛ አለመሆኗንም ገልጻለች። ዘገባው የሮይተርስ ነው። ለነበረን ጊዜ ከልብ አድርጌ አመሰግናችኋለሁ። በያላችሁበት ጥሩ ምሽት ይሁንላችሁ።